እንኳን ደስ አላችሁ እንኳን ደስ አላችሁ። አዶናይ ዲላን ፔጅን ይዞት ኢትዮጵያ ገባ። ቃሉን በተግባር ያሳየን ጀግናው ወጣት ዛሬ ኢትዮጵያ ገብቷል። እንኳን ደስ አላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ስር እንድታስቀምጡልኝ በአክብሮት እጠይቃለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። መግቢያው ላይ እንዳያችሁት በጣም በሚገርም ቪዲዮ ነው የመጣሁት። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እንኳን ደህና መጣ ዲላን። ዲላን ገብቷል። የዲጂታል ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ አዲስ አበባ ገባ። አዶናይ የገባውን ቃል ፈጽሟል። ዛሬ ሐሙስ ጠዋት በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለየት ያለ ደማቅ ድባብ ተሰምቷል። በፈጣን የዓለም ዜና አቀራረቡ የሚታወቀውና ከ19 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት የቻለ ዝነኛው የይዘት ፈጣሪ ዲላን ፔጅ ከሀገር ውስጥ ተጽዕኖ ፈጣሪው አዶናይ ጋር በመሆን በሰላም አዲስ አበባ ገብተዋል። ይህንን ታላቅ ዓለም አቀፍ ጉብኝት እውን በማድረግ ረገድ የ2025 የኢትዮጵያ የዓመቱ ምርጥ ቲክቶከር አዶናይ ቀዳሚውን ሚና ተጫውቷል። ለተከታዮቹ የገባውን ቃል በተግባር ለማሳየት ወደ ለንደን የተጓዘው አዶናይ ከዲላን ፔጅ ጋር የነበረውን ቅድመ ዝግጅት በከፍተኛ ስኬት በማጠናቀቅ ይህንን ታዋቂ የዲጂታል ሚዲያ ኮከብ ወደ እናት ሀገር ይዞ ለመምጣት በቅቷል። ይህ ስኬት የአዶናይ ጠንካራ የስራ ቁርጠኝነት ከመግለጹም ባለፈ ለሀገራዊ ገጽታ ግንባታ ያለውን ትልቅ አበርክቶ ያሳየ በመሆኑ ከፍተኛ አድናቆት የተቸረው ይገኛል። የዲላን ፔጅ ወደ ኢትዮጵያ መምጣት ተራ ጉብኝት ከመሆኑም ባለፈ ለሀገር ውስጥ ቱሪዝም ማስታወቂያ፣ ለዲጂታል ዲፕሎማሲው ስኬት እንዲሁም የኢትዮጵያን እውነታ ለዓለም ማህበረሰብ ለማሳየት እጅግ ግዙፍ ፋይዳ እንዳለው የዘርፉ ባለሙያዎች ይገምታሉ። በዚህ ታሪካዊ ክስተት ምክንያት በ10 ሚሊዮኖች የሚቆጠሩ የዓለም ዜጎች ትኩረት በአሁኑ ሰዓት በአዲስ አበባ ላይ አርፏል። ውድ ቤተሰቦቼ እንግዲህ ዲላን ፔጅ በትላንትናው ዕለት ከአዶናይ ጋር በአርሴናል ኳስ ጨዋታ ላይ ስቴዲየም አብሮ እንደነበሩ ዜና ዘግቤላችሁ እንደነበረ ታስታውሱታላችሁ። በዛሬው ዕለት ደግሞ የአርሴናል እግር ኳስ ጨዋታ በድል ሲጠናቀቅ ወደ አዲስ አበባ ገብተዋል። እንግዲህ ከተለያዩ ቲክቶከሮች ጋር እየተገናኙ ይገኛሉ። ከነዚህ መሀል ናቲ ይጠቀስበታል። ናቲ ማለት ደግሞ ቤስት ባርበር ኢን አዲስ እያለ የሚታወቅ ጸጉር ቁራጭ ነው። ያ ማለት ስፒድ በመጣ ሰዓት በጣም እንትን ብሎ ነበረ። ለስፒድ ለመቅረብ በጣም ተቸግሮ ነበር። ሙድ መያዣ ሆኖ ነበረ። ሰው ሁሉ ሙድ ይዞበት ነበር። ምክንያቱም ቤስት ባርበር ኢን አዲስ እያለ ወደ ስፒድ ለመቅረብ ቢሞክርም ስፒድ ደግሞ እንደምታውቁት እንኳን ናቲን አዶናይንም ራሱ አሽቀንጥሮ ነው የጣለው። ስለዚህ የዛ ሰዓት ሲታገል የነበረ ልጅ ነው። አሁን ግን ናቲ ደስ ብሎታል። ከዲላን ፔጅ ጋር ተገናኘ። በስተመጨረሻም ተሳካለት። ሰው ሲጣጣር ስኬቱ ጋር መድረሱ አይቀርም። ብዙ ተጣጥሯል፣ ብዙ ለፍቷል፣ ሙድ መያዣ ሆኗል፣ ተገፍትሯል፣ ወርቋል፣ ብዙ ነገር ሆኗል። ግን በስተመጨረሻም ዲላን ፔጅን አገኘው ማለት ነው። ስለዚህ ናቲ ቤስት ባርበር ኢን አዲስ እንኳን ደስ አለ። ከእንደገና ሙሴ ሰለሞን በቲክቶክ መድረክ ዜና በማቅረብ እጅግ በጣም የሚታወቅ ቲክቶከር ነው። እሱም አግኝቶታል ማለት ነው ዲላን ፔጅን። በመቀጠል በርካቶች አግኝተውታል። ቲክቶክ ላይ የማይታወቁም የሚታወቁም በርካቶች አግኝተውት ቡና እየጠጣ ይገኛል። የኢትዮጵያን ቡና ስንት ፐርሰንት ትሰጠዋለህ ሲባል 10 ከ10 ብለዋል። እንግዲህ በጣም ተመችቶታል። ምክንያቱም የኢትዮጵያን ቡና የማይወድ የለም። ምክንያቱም ኦሪጂናል ነው። ሌላው ሀገር ከሌላ ሀገር ኤክስፖርት ተደርጎለት ከሌላ ሀገር አስገብቶ ነው የሚጠቀመው። እኛ ደግሞ የራሳችን ኮፊ ነው ያለን። ራሳችን ራሱ ወደ ሌላ ሀገር ኤክስፖርት ስለምናደርግ ኦሪጂናል ቡና ስለሆነ ከእንደገና ደግሞ አቆላላችን አፈላላችን ትራዲሽናል ስለሆነ
እጅግ በጣም ደስ ይላል። በዛ ላይ ይጣፍጣል። እኔ ዓለም ላይ የኢትዮጵያን ቡና የሚያክል አለ ብዬ አላስብም። የኛ የራሳችን ቡና ወደ ውጪ ቢላክም እንኳን አፈላሉ፣ አደራረጉ፣ ሁሉ ነገር እንደኛ ስለማይሆን እንደኛ ይጣፍጣል ብዬ አላስብም። ስፒድ ራሱ እንዴት ነው በጣም ፓወር ሰጥቶት ምን አይነት ነገር ነው የሰጣችሁኝ? ኢነርጂ ሰጠኝ እኮ መረጋጋት አልቻልኩም ሲል ነበር። ስለዚህ ዲላን ፔጅም ደስ ብሎታል ቡናውን። እንግዲህ ሌሎችንም ቦታዎች ይጎበኛል፣ እናየዋለን። ሙሴ ሰለሞን ሲጠይቀው ኢትዮጵያ ውስጥ የጓጓህለት ቦታ የት ነው ሲባል ሀረር ብሏል። እንግዲህ ጅቦች የሚታዩበት ቦታ፣ ጅቦችን ያላመዱት ቦታ ሀረር መሄድ ፈልጓል። እንግዲህ አዶናይ ሀረር ወስዶ ጅቦችን እንደሚያሳየው አልጠራጠርም። ከዚህም በላይ ደግሞ ከስፒድም በላይ ኢትዮጵያን ለዓለም እንደሚያስተዋውቅ አልጠራጠርም። ምክንያቱም ስፒድ አዲስ አበባ ውስጥ ብቻ ነው ተንቀሳቅሶ የቆየው። ይሄኛው ዲላን ግን ክልሎች እንደሚሄድ ተስፋ አደርጋለሁ። ምክንያቱም አዶናይ አጠገቡ ስላለ። ያኛው ማንኛውንም የሀበሻ ዘር አጠገቡ ማድረስ አልፈለገም። ዝም ብሎ ነበረ የሚጓዘው። የሚያውቁትን ማስጠጋት ስላልፈለገ የሚያሳየው ሰው አልነበረም። ነገር ግን ይሄኛው ከአዶናይ ጎን ስለሆነ የኢትዮጵያን ሀገር በሙሉ እንደሚያይ ተስፋ አደርጋለሁ። እንግዲህ የተለያዩ ሀገራትን ታሳየዋለ ብዬ አስባለሁ አዶናይ። ውድ ቤተሰቦቼ እናንተ ምን አይነት ስሜት ተሰማችሁ? እኔ እጅግ በጣም ደስ ብሎኛል። በጣም ከምላችሁ በላይ እጅግ በጣም ነው ደስ ያለኝ። ምክንያቱም ሀገሬ ልትተዋወቅልኝ፣ ሀገሬ ኩራቴ ልትተዋወቅልኝ ነው ከነ ችግሯ። በጣም ነው ሀገሬን የምወዳት። ስለዚህ ይቺ ሀገሬ ልትተዋወቅልኝ ስለሆነ እጅግ በጣም ደስ ብሎኛል። እናንተስ ምን ተሰማችሁ? ሀገራችን ወደ ዓለም በመተዋወቋ ምን ተሰማችሁ? አስቡት። በጣም በርካታ ከስፒድ በኋላ እኮ በርካታ ሰዎች ተንጌ በማለት የሚታወቀው ከነ ግሩፑ በቅርብ ጊዜ መጥቶ ነበር። በቃ በርካታ የአርሴናል የድሮ እግር ኳስ ተጫዋች መጥቶ ነበር። በርካታ ሰዎች መጥተው ነበር። ስለ ኢትዮጵያ በጣም ደስ ብሏቸው እየሄዱ ነው፣ እያስተዋወቁ ነው ለዓለም። በዚህ ምክንያት እኔ በጣም ደስ ብሎኛል። እናንተስ ምን ተሰማችሁ? አልተደሰታችሁም? የእውነት በጣም ደስታዬን መቆጣጠር ነው ያቃተኝ። ጠዋት ሳየው ዲላን ገብቶ ኢትዮጵያ ሳይ ቡና እየጠጣ ምናምን በቃ እኔ እንጃ። እውነት ደስታ መቆጣጠር አንዳንዴ ለካ ያቅታል አይደል? የእውነት በጣም ነው ያቃተኝና እናንተን ሀሳባችሁን ኮሜንት ላይ አስቀምጡ፣ የተሰማችሁን። ውድ ቤተሰቦቼ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌሎች አዳዲስ ቪዲዮዎች እስከምንገናኝ ጊዜ ድረስ መልካም ጊዜ ይሁንላችሁ። ቸር ሰንብቱ። ቻናሌን ደግሞ ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ። መልካም ጊዜ ይሁንላችሁ።